ማንም በክርስቶስ የሆነ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል ይላል ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ እና ይሄ በክርስቶስ መሆን የሚለው ምን ማለት ነው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ሲል አሁን በትክክል መረዳት ያለብን አዲስ አስተሳሰብ ማለት አይደለም። አዲስ ግንዛቤ ወይም አይምሮ ላይ ያለ ለውጥ አይደለም። ሐዋርያ ጳውሎስ እዛ ጋር በክርስቶስ የተሰራውን ሪል አይደንቲቲያችንን እንድናይ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት። አዲስ ፍጥረት ሲል የአዳም አይነት ያልሆነ ሌላ ፍጥረት። አሮጌው ነገር ብሎ አሮጌ ብሎታል። ቀድሞ የነበረው አሮጌው ነገር አልፏልና እነሆ ሁሉም አዲስ ሆነ። ስለዚህ አዲስ ፍጥረት ማለት ያልነበረ የአዳም አይነት ያልሆነ ሌላ ፍጥረት ማንም ሄድና በክርስቶስ ቢሆን፣ ስለዚህ ያ አዲሱ ፍጥረት በክርስቶስ የተገነባ ነው። ልክ አዳም እግዚአብሔር ከባድ እንቅልፍ ጣለበትና ከጎኑ አንድ አጥንት ወሰደና ሴት አድርጎ እግዚአብሔር ሰራ። ከዛ ወደሱ አመጣት። ከአዳም በተወሰደ ማንነት ወይም ኮምፖናንት ነው ሔዋን የተሰራችው። ልክ እንደዚሁ ኢየሱስ ክርስቶስ በራሱ ነው አዲሱን ፐርሰን የሰራው። ምክንያቱም ኤፌሶን 2 ላይ ሄደ ስታነብ በራሱ አንድ አዲስ ሰው ይፈጥር ዘንድ ይላል በራሱ። ስለዚህ አዲሱ ሰው በሌላ ነገር የተፈጠረ አይደለም፣ በራሱ በክርስቶስ የተፈጠረ ማንነት ነው ያለው። ለዚህ ነው የክርስቶስ አካል ቤተክርስቲያን የክርስቶስ አካል፣ እኛ እያንዳንዳችን ደግሞ ብልቶች ነን ይላል። አሁን አካላችንን ስታየው የተዋቀረበትን ስራ ስታየው ከአንድ ምንጭ ነው ሁሉም ምግብና መኖሪያውን የሚያገኝ። አንዱ ሌላ አይደለም፣ የተሳሰሩ ናቸው። በጅማት የተሳሰሩ ናቸው፣ በደም ስር የተሳሰሩ ናቸው። ልክ እኛም አዲሱ ፍጥረት በክርስቶስ በሆነ ኮምፖናንት የተፈጠረ አዲስ ፐርሰን ወይም ሰው ነው የተፈጠረው። ሰው ነው ሁለተኛው አዳም ይለዋል፣ ወይም ኋለኛው አዳም ይለዋል። ሰው ነው የተፈጠረው። አሁን ይሄ ሰው በተፈጠረበት ማንነት እንደ ክርስቲያን ዕለት ዕለት መገንባት ያለበት መታነጽ ያለበት። አሁን ለምሳሌ መጀመሪያውን ሰው እግዚአብሔር ዘፍጥረት መጽሐፍ 1:26-27 ላይ ደን ስንመለከት እግዚአብሔር ማለት በመልካችን እንደ ምሳሌያችን ሰውን ንፍጠር፣ የባሕር ዓሦችን፣ የሰማይ ወፎችን፣ ምድርን በምድር ያለውን ሁሉ ይግዟል እና እግዚአብሔርን በመልኩ ሰውን ፈጠረ፣ ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ እዚህኛውን አሁን እንዳንደው ሁለተኛ ቆሮንቶስ 5:17 ላይ ሐዋርያው ቅዱስ ጳውሎስ ይመጣና ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ሲናገር ዘፍጥረት መጽሐፍ 1:26-27 ላይ እግዚአብሔር ከፈጠረው ሰው ፈጽሞ የተለየ ነው ማለት እንችላለን። ቶታሊ የተለየ ነው። አሁን የመጀመሪያው ሰው አሁን አንተ እንዳልከው እግዚአብሔር ከፈጠረው በኋላ በአየር ላይ በየብስና በባህር ውስጥ ያሉትን ይግዛ ይላል። አሁን የገዥነት ስፍራው በአየር ላይ ያሉትን ፀሐይ፣ ጨረቃ፣ በየብስ ላይ ያሉትን፣ በመሬት ላይ ያሉትን፣ በባህር ውስጥ አሳዎችና ሰነባሪዎችን፣ በባህር ውስጥ የሚኖሩትን ይግዛ ነው። ስለ ሁለተኛው ወይም ስለ ሰከንድ አዳም ስታይ ግን ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለበትና በፍቅር ይሆን ዘንድ በክርስቶስ እንደተፈጠረ ይናገራል። ከዛ በሰማያዊ ስፍራ በመንፈሳዊ በረከት የባረከን። አሁን ይሄ ሁለተኛው አዳም ወይም አዲስ ፍጥረቱ አዳም ዓለም ሳይፈጠር በፊት በእግዚአብሔር ፊት ቅዱስ ነውር የሌለበትና ያለ ነቀፋ በፍቅር ይሆናል። ቀጥሎ ደግሞ ብሌሲንጉ የዛኛው በረከት ምንድነው? እግዚአብሔር ባረከዋልና በአየር ላይ ያሉትን በየብስና በባህር ላይ ያሉትን ግዛ ይላል። ብሌሲንጉ እነዚህን ግዛቶች ላይ ገዢ እንዲሆን ነው። ይሄኛው ግን ሰከንድ አዳም ወይም አዲሱ ፍጥረት ግን ገዢ አይደለም ያደረገው፣ በመንፈሳዊ በረከት የባረከው ሌላ ማንነት የመጣው ሌላ ፐርሰን ነው። ለዚህ እኮ ነው ኢየሱስ ይህንን ማምጣቱን የምታየው። አሮጌውን ሰው ከክፉ መሻቱና ከምኞቱ ጋር ሰቀለው ይላል፣ አስወገደው። ከዛ በራሱ አንድን አዲስ ሰው አመጣ። ጳውሎስ በጣም የተለያየ ቦታ አሮጌው ሰው ከኛ እንደተገፈፈ በትምህርት ተምሳሌ አድርጎ ይነግረናል። አሮጌው ሰው በመገፈፍ ከኛ እንደተወገደ ይላል። መገፈፍ ማለት ልክ በግ ከገፈፍከው በኋላ ቆዳውን መልሰ የበጉ አካል አታረገው። ልክ እንደዚሁ አሮጌው ሰው የኛ ፓርት መሆን እንዳይችል ተገፎ ልክ እንደተለያየ
አሮጌው ማንነት ከኛ እንደተወገደ እና በክርስቶስ አንድ ሌላ ፐርሰን የተፈጠረው። ያ የተፈጠረው በክርስቶስ ነው። ኮምፖናንቱ በክርስቶስ ነው። የመጀመሪያውን ከምድር አፈር አበጀው ይላል። ይሄኛው በራሱ በክርስቶስ ልክ ቅድም አዳምን ከአዳም ውስጥ ባወጣው አንድ አጥንት ፐርሰን አድርጎ እንደሰራ ልክ እንደዚሁ ጥላ ነው ያሰራር። አሁን አካሉ በክርስቶስ ደግሞ በክርስቶስ በመንፈስ በሆነ አሰራር በሱ በሆነ ማንነት ሌላ ፐርሰን ተፈጠረ። ክርስትና ማለት ክርስቲያን ማለት ይሄ ፐርሰን ነው። ዋው አይ ቲንክ ይመስለኛል ቆላስይስ መጽሐፍ ምዕራፍ 3:9 ላይ ይመስለኛል የፈጠረው መልክ እንዲመስል እውቀትን በማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። የፈጠረው ሰው እንዲመስል የፈጠረው መልክ እንዲመስል እውቀትን በማግኘት የሚታደሰውን አዲሱ ሰው ኦልሬዲ ለብሳችሁታል ይላል። ስለዚህ አሁን አዲሱን ሰው ለብሰሃል። በጥረት የምታመጣው ነገር አይደለም። በጥሩ ባህሪ፣ በጾም፣ በጸሎት የምታመጣው ነገር አይደለም። ስለዚህ ኦልሬዲ ልክ ቅድም እንዳልከው ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እያለ ያለው ወደፊት ይሆናል፣ ሰማይ ሲሄድ ይሆናል አይደለም። ኦልሬዲ በክርስቶስ በሚሆንበት ሰዓት ላይ ክርስቶስን በሚቀበልበት ሰዓት ላይ ያንን ማንነት ለብሷል ማለት ነው። ዋው! አሁን እውቀትን በማግኘት የሚታደሰው አሁን ይሄ እውቀት ኢየሱስ ስለ ራሱ እውቀት ሲናገር ምን አለ? እኔ የምናገረው ቃል ሕይወት ነው፣ መንፈስ ነው። አሁን የኢየሱስን ቃል ከማንነቱ አትለየው። ሕይወት ነው አለ፣ መንፈስ ማለት ጋድ ኢዝ ስፒሪት። አሁን እውቀትን በማግኘት ሕይወትን በሆነውና መንፈስ በሆነው እውቀት ነው ይሄ አዲሱ ሰው የሚገነባው የሚታነጸው። ልክ አንድ ሰው ቤት ሲገነባ መሰረት ቆፍሮ ብረት ረብርቦ በሲሚንቶ ይገነባል። ከፍም ሲል ከመሬቱም ወጣ ሲል አሁንም ብረት ይረበርባል፣ በሲሚንቶ ይገነባል። የሚፈልገውን ደረጃ ወይም ዲዛይኑ እስከወጣለት ደረጃ ድረስ ብረት እየተረበረበ ብረት እየተቆመ በራሱ ይገነባል። ከታች ግራውንድ ውስጥ ካለው ከመሰረቱ ጀምሮ የተገነባበት ማቴሪያል ራሱ ነው። አሁን እውቀትን በማግኘት የሚታደሰውን አዲሱ ሰው ይሄ አዲሱ ሰው በክርስቶስ የራሱን መልክ እንዲመስል አሁን በመልኩ ሳይፈጥረህ መልኬን ምሰል ካለ አስመሳይ ነው የምትሆነው፣ ሂፖክራት ነው የምትሆነው። ባልሆንከው ማንነት ልትሆነው ከጣርክ አታመጣውም፣ አይመጣም ራሱ። ይሄ አሁን ፊልም አክተሮችን ስታይ አንድ ገጸ ባህሪ ይወስዳሉ። አንዳንዴ ሌባ የሆነ ገጸ ባህሪ ይቀበላሉ፣ ከዛ ሌባ ሆኖ ይሰራሉ፣ ተለማምደውት ነው። አንዳንዴ አፍቃሪ ሆኖ ደግሞ ስክሪፕት ይቀበላሉ፣ አፍቃሪ ሆኖ ታገኘዋል። አንዳንዴ ጨካኝ ሆኖ ታገኘዋል። አሁን እነዛ ሙያቸውን ራሳቸውን በተቀበሉት ስክሪፕት እየለዋወጡ ይገለጣሉ፣ ይቀርባሉ። ስራ ነው፣ የአርቱ ዓለም ውስጥ ያለ ስራ ነው። ክርስትና ጋር ስትመጣ በእግዚአብሔር መንግስት ውስጥ ወይም በእግዚአብሔር ስራ ውስጥ እንደሱ አይነት ነገር አይመረጥም፣ አይፈለግም። ያልሆንከውን ነገር እግዚአብሔር እንድትሆን አይጠይቅም። አየህ፣ በራሱ መልክ ነው ተፈጠረ ያለው። አሁን የጠቀስከው ጥቅስ በራሱ መልክ ፈጠረው። በራሱ ሳይፈጥረው በራሱ መልክ ነው ካለው ምኑን ነው እግዚአብሔርን ለመምሰል ምን ታደርጋለህ? ፂምን ምን ብታደርገው፣ ልብስን ምን ብታደርገው፣ ምን አይነት ፊት ቢኖርህ ነው እሱ የምትመስለው? በሱ ትፈጠርና በዛው በተፈጠርክበት ማንነት በራሱ እውቀትን በማግኘት እውቀቱ ሌላ እውቀት አይደለም፣ ሳይንቲፊክ እውቀት አይደለም። ከራሱ በኢየሱስ ከኔ የወጣው ቃል ሕይወትም መንፈስም ነው። ሕይወትና መንፈስ በሆነው ቃል ዕለት ዕለት እየታነጽክ ዕለት ዕለት እየተገነባ ልክ ህንፃው ከታች ጀምሮ እየተገነባ እንደሄደ ሁሉ ክርስቲያን በዛው በተፈጠረበት በክርስቶስ ማንነት እየተገነባ ክርስቶስን ወደ መምሰል በዛ ማንነት በትውልድ መካከል ወደ መገለጥ ይመጣል። ኢትስ አሜዚንግ ዋው! በጣም አስደናቂ ነው። እግዚአብሔር ይባርክ። በቀጣይ እንገናኛለን። ተባረክ።